እንዴት ናችሁ? እኔ ፍሬ ህይወት ዮሐንስ ነኝ። ይህ ደግሞ ምቹ ሚዲያ ነው። ምቹ ሚዲያ ለእናንተ በአፍሪካ ቀንድ በሳምንቱ የተፈጠሩ አበይት ጉዳዮችን ይዞላችሁ ይቀርባል። በዛሬው ቆይታ የኤርትራ መንግስት 35ኛ ዓመት ምስረታን አስመልክቶ ኢትዮጵያ ውስጥ ከሚገኙ ፖለቲከኞች እንዲሁም ደግሞ በዓለም አቀፍ ደረጃ የሚገኙ የፖለቲካ ተንታኞች በዓለም ዳርቻ ላይ የሚገኙ የተለያዩ ሀገራት ጭምር የእንኳን ደስ አላችሁ መልእክት እስከ ትችት እንዲሁም ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ ጠንከር ያሉ ዘለፋዎችም በዚህ ሳምንት ላይ ተላልፈዋል። ይህንን ጨምሮ በአፍሪካ ቀንድ በዚህ ሳምንት ምን ተፈጠረ በሚለው ጉዳይ ላይም ዝርዝር ሀሳቦችን ይዘንላችኋል። አብራችሁን ቆዩ። ባለፉት 3 አስርት ዓመታት በኤርትራ ምንም አይነት ዲሞክራሲያዊ ምርጫ ሳያደርጉ ከ2018 የፈረንጆቹ አቆጣጠር በኋላ በሀገሪቱ የሚገኙ ካቢኔዎችን ሰብስበው ያላወያዩ እንዲሁም ባለፉት 10 ዓመታት ህዝብ በመረጠው መንገድ ሳይሆን ፕሬዝዳንቱ በመረጡት መንገድ ብቻ የሚንቀሳቀሱት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን 35ኛ ዓመት የነጻነት በዓል እያከበሩ ይገኛሉ። የኤርትራ መንግስት ባለስልጣናት የደገሱት የኤርትራ የ35ኛ ዓመት የነጻነት በዓል ታዲያ በዓለም አቀፍ ደረጃ የሚገኙ ሀያላን መሪዎች እንኳን ደስ አሉት መልእክት እስከ ተለያዩ የፖለቲካ ተንታኞች ጠንከር ያሉ ዘለፋዎችና ትችቶችንም አስደምጠዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፉት 3 አስርት ዓመታት ኤርትራን በማስተዳደር በአምባገነናዊ ስርዓታቸው ሀገሪቱን ሲመሩ ቆይተው ለ35ኛ ዓመት የነጻነት በዓል እንኳን አደረሳቸው የሚል መልእክት ሲተላለፍ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ የሰነዘሩት አስተያየትም ብዙዎችን አስገርሟል። አቶ ጌታቸው ረዳ ፍሬድሪክ ኔቼን መነሻ በማድረግ ባቀረቡት ሀሳባቸው ላይ እንዳሉት ለነጻነት ታግሎ ህዝብን በባርነት የሚመራ የመጀመሪያው መሪ አሳየኝ ካላችሁኝ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን እላለሁ ብለዋል። በዚህም አላበቁም። አቶ ጌታቸው ረዳ የኤርትራ ህዝብ ባለፉት ዓመታት በአምባገነናዊ ስርዓት እየተጨቆነ እየኖረ 35 ዓመት የነጻነት በዓልን ማክበር እጅግ አሳፋሪ መሆኑንም ገልጸዋል። አቶ ጌታቸው ረዳ ይህንን ሀሳብ በሰነዘሩ ማግስት ታዲያ የተለያዩ የዓለማችን መዳረሻ ላይ የሚገኙ ፖለቲከኞችም ሀሳባቸውን እየሰጡ ይገኛሉ። እንደ ካሜሮን ሁድሰን አይነት የፖለቲካ ተንታኞችም ኤርትራ ውስጥ ያለው አምባገነናዊ የሆነ ስርዓት ዘመናዊ የሆነ ባርነት ዜጎች ሰብአዊና ዲሞክራሲያዊ መብቶቻቸው ተጥሶባቸው የሚኖሩበትን አካሄድ መነሻ አድርገው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የምን የነጻነት በዓል ነው የሚያከብሩት የሚል ሀሳቦችም ተነስተዋል። አረ በዚህም አልበቃም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ፈላስፋው ንጉስ ተብለዋል። የተለያዩ ፍልስፍናዎችን ያቀርባሉ፣ የኢትዮጵያ መንግስትንም ይተቻሉ። ከዛም በተጨማሪ በቀጠናው ላይ እንደሳቸው አይነት ድንቅ መሪ እንደሌለም ጭምር ይገልጻሉ። ነጻነት በሌለበት ህዝብን በጭቆና እያፈኑ 35 ዓመታትን የተሻገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ታዲያ 35ኛ ዓመት የነጻነት በዓላቸውን ሲያከብሩ ሀያሏ ሀገር አሜሪካን ጨምሮ ከሳቸው ጋር ግንኙነት ያላቸው እንደ ኢራን ያሉ ሀገራት እንኳን ደስ አሉት ብለዋል። የግብጽ መንግስት ባለስልጣናት ህንድ ሌሎች ሀገራትም ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንኳን ለ35ኛ ዓመት የነጻነት በዓሎት አደረሱት የሚል መልእክታቸውን አስተላልፈዋል። አሜሪካ ያስተላለፈችው የእንኳን ደስ አሉት መልእክት ግን ገና ካሁኑ ውዝግብን አስነስቷል። አሜሪካ በባለስልጣኖቿ በኩል የእንኳን ደስ አሉት መልእክት ብታስተላልፍም በአሜሪካ የስቴት ገጽ ላይ ግን ምንም የተለጠፈ ልጥፍ የለም። ስለዚህ ፕሬዝዳንቱ ሸዋሸዋ ተሰርተዋልም እየተባለ ይገኛል። ምን እንደሆነ ብቻ አልታወቀም። ነገር ግን 35ኛ ዓመት የነጻነት በዓላቸውን በሰሞኑን የኤርትራ መንግስት ባለስልጣናት እያከበሩት ይገኛሉ። ነጻነትን እየናፈቁ ከፍተኛ ቁጥር ያላቸው ዜጎቻቸው በተለያዩ ጎረቤት ሀገራት 400 ሺህ የሚጠጉ ኤርትራውያን ኢትዮጵያ ውስጥ ጥላን አግኝተው በኢትዮጵያ ተጠልለው ሲሆን በሌሎች የመካከለኛው ምስራቅ ሀገራት እስከ ምዕራባውያን ሀገራት ጭምርም በጥገኝነት እየኖሩ ይገኛሉ። እነዚህ ሁሉ ኤርትራውያን ታዲያ በሌላ ሀገራት ላይ የሚሰሩትን ስራ ገንዘባቸውን እየቀነሱም ኤርትራ ውስጥ በአምባገነናዊ ስርዓት ለሚኖሩ ቤተሰቦቻቸው ካላደረሱ ቤተሰቦቻቸው ህይወትም አደጋ ላይ እንደሚጥል የታወቀ ነው። ኤርትራውያን የተወለዱበት ምድር የእናት አባቶቻቸውን ሀገር ለማየትና
ምድሪቱን ለመርገጥ ቢናፍቁም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እያስኬዱት ያለው አምባገነናዊ ስርዓት ግን ወደ ሀገራቸው እንዳይመለሱም አድርጓቸዋል። ይህንንም በይፋ የሚያረጋግጡ ትውልደ ኤርትራውያን የማህበራዊ ሚዲያ ተንቀሳቃሾችም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ነፃነት ብለው ሊጠሩት የማይገባ ዘመናዊ ባርነት ውስጥ የዘፈቁትን የኤርትራ ህዝብ እውነተኛ ነፃነት ቀኑ ገና እንደሆነም ጭምር እየገለጹ ይገኛሉ። አንዳንዶች ኢትዮጵያ አይደለም አሰብን ኤርትራንም ትጠቅልላት እያሉ ይገኛሉ። በኤርትራ 35ኛ ዓመት የነፃነት በዓል ድግሱ እየተደገሰ ባለበት በዚህ ወቅት ላይ ታዲያ ከኢትዮጵያ ጋር ስትራቴጂካዊ አጋርነት ያላት ሳውዲ 5 ወደቦችን የሚያጣምር ግዙፍ ፕሮጀክት ይዛ ብቅ ብላለች። ከቀይ ባህር እስከ ሌላኛው የቀይ ባህር መዳረሻ ድረስ የሚጣመረው የነዚህ የወደቦች ጥምረት በአንድ መስመር ሲጠላለፍ ታዲያ ሳውዲ ጅቡቲና ጆርዳንን ሌሎች ሀገራትን ጨምራ አጋሮቿ ማድረጋለች። ሳውዲ በቀይ ባህር ቀጠና በተለይም ደግሞ በአፍሪካ ቀንድ ከሚገኙ ሀገራት ጋር በኤርትራ ተደጋጋሚ የሆነ ግብዣ ደርሶላታል። በሳውዲ ቤተመንግስት የኤርትራ መንግስት ባለስልጣናት፣ የግብጽ መንግስት ባለስልጣናት እንዲሁም ደግሞ የሱዳኑ መሪ ጀነራል አልቡርሃን ባለስልጣናት ተደጋጋሚ ጉብኝቶችን አድርገዋል። የሳውዲ መንግስት ግን በተደጋጋሚ የውጭ ጉዳይ ሚኒስተሩን በመላክ ሌሎች ከፍተኛ ባለስልጣናትን ጭምር አዲስ አበባ ድረስ በመላክ የኢትዮጵያን ቀይ ባህር ጥያቄ ከሚደግፉ ግንባር ቀደም ሀገራት መካከልም ቀዳሚ መሆኑን አረጋግጧል። እነዚህ ሁሉ እንቅስቃሴዎች ባሉበት በዚህ ወቅት ላይ ታዲያ ሳውዲ 5 ወደቦችን በአንድ የሚያጣምርና የቀይ ባህርን አጠቃላይ የኮንቲነር እንቅስቃሴ ለንግድ እንቅስቃሴው መቀላጠፍ ወሳኝ የሆነን የምስራችን አብስራለች። እነዚህ ወደቦች የምታጣምረው ሳውዲ ታዲያ በቀጠናው ላይ ከሚገኙ ሀገራት የባህር በርና ወደብ ካላቸው በተጨማሪ እንደ ኢትዮጵያ ያሉ ሀገራት የባህር በርና ወደብ ባይኖራቸውም በዚህ ሰንሰለት ውስጥ ግን ተጠቃሚ የሚሆኑባቸውን አማራጮችንም እየፈጠረች ትገኛለች። ታዲያ ሳውዲ 5 ወደቦችን አጣምሬ የቀይ ባህርን አጠቃላይ እንቅስቃሴን አቀላጥፋለሁ ስትል፣ በዚህ በኩል ደግሞ ግብጽ ኢትዮጵያ ወደ ቀይ ባህር እንዳትገባ የተለያዩ ፍንቀላዎችን እየፈነቀለችም ትገኛለች። ግብጽ በኢትዮጵያ ላይ የከፈተችው ዘመቻ ኢትዮጵያን ወደ ቀይ ባህር ላለማስገባት የሚደረግን ጥረት የኢትዮጵያ የውጭ ጉዳይ ሚኒስተር ቃል አቀባይ በኩልም ኢትዮጵያ ተቃውሟን አሰምታለች። የግብጽ መንግስት ኢትዮጵያን ከቀይ ባህር ለማስቀረት ኤርትራን ካለፈም ደግሞ ሱዳንን አንዳንዴም ደግሞ ህዋትንና ሌሎች ታጣቂ ኃይሎችን ጭምር በመጠቀም ኢትዮጵያን ከቀይ ባህር ለማራቅም የተለያዩ ስራዎችን እየሰሩም ይገኛሉ። ታዲያ ግብጽ ኢትዮጵያን ከቀይ ባህር ለማራቅ በተጠመደችበት በዚህ ወቅት ላይ የኢትዮጵያ ከፍተኛ የጦር አመራሮችም መልእክታቸውን አስተላልፈዋል። ጀነራል አበባው ታደሰ ባስተላለፉት መልእክትም የኢትዮጵያን የቀይ ባህር ጥያቄ እንደ ሞኝነት የቆጠሩና ኢትዮጵያን ከቀይ ባህር ለማራቅ የሚንቀሳቀሱ አካላት በሙሉ ቁርጥ ያለ መልሳቸውን አግኝተዋል። ኢትዮጵያን ምንም ቢቆፍሩ ምንም ጥረት ቢያደርጉ ከቀይ ባህር ሊያርቋትም ሆነ የቀይ ባህር አካል እንዳትሆን ሊያደርጓት አይችሉም። ኢትዮጵያ ወደ ቀይ ባህር ዳግም ትመለሳለች። ያንን ለማድረግ ደግሞ ዲፕሎማሲ ቀዳሚ አማራጭ፣ ከዛም ከተፈለገ ደግሞ ሌሎች ሀገራት ለሚያደርሱት የጦር ትንኮሳ ፈጣን ምላሽ መስጠት የሚችልን ሰራዊትን ጭምር ኢትዮጵያ መገንባቷም ተገልጿል። እነዚህ ሁኔታዎች በጥቅሉ የሚያሳዩት የኢትዮጵያ የቀይ ባህር ጥያቄ ምላሽ አግኝቶ እውን የሚሆንበት ሰዓት መድረሱንም ሆኗል። በሰሞኑን የአፍሪካ ቀንድ በእነዚህ አበይት ጉዳዮች ተወጥሮም ቆይቷል። ከኤርትራ እስከ ሳውዲ፣ ከሳውዲ ጅቡቲ፣ ከጅቡቲ ግብጽ፣ ከግብጽ ደግሞ ኢትዮጵያ የደረሰው ይህ ሰንሰለት በተጨማሪ ሜይ 15 2026 ላይ የፕሬዝዳንትነት ዘመናቸው ያጠናቀቁት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከስልጣን ላይ አልወርድም አሻፈረኝ ብለዋል። በተለያዩ የሶማሊያ መዳረሻ የሚገኙ ራስ ገዝ አስተዳደሮችም ፕሬዝዳንቱን ከአሁን በኋላ የቀድሞ የሶማሊያ ፕሬዝዳንት እንላቸዋለን እንጂ የፕሬዝዳንትነት ዘመናቸው አልቋል፣ ህገወጥ ናቸው እያሏቸው ይገኛሉ። ምንም እንኳን እነዚህ ዘመቻዎች ቢጠናከሩባቸው ፕሬዝዳንቱ ግን አሁንም ስልጣንን ለማስረከብ ፈቃደኛ ለመሆናቸው በብዙዎች ዘንድ ግርምትንም ጭሯል። በአፍሪካ ቀንድ በሳምንቱ እነዚህ አበይት ጉዳዮች ተከናወኑ። አብሬያችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ። ይህ ደግሞ ምቹ ሚዲያ ነው። ለምቹ ሚዲያ አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ግን ቸር ቆዩ።